ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። በአምስት ግንባሮች ከባድ ውጊያ ፈነዳ። ጦሩ ዘመቻ ላይም ነው። ከጫፍ ኢትዮጵያ ድንበር እስከ መሃል አገሪቱ የደረሰ ትንቅንቅ እየተደረገ ነው። የድሮን ጥቃቶች ከየትኛውም ጊዜ በላይ በጨመረ ሁኔታ እየተፈጸሙ ሲሆን 2 የጦር መሳሪያ ማከማቻ መጋዘኖችም ወድመዋል። ዝርዝር ዘገባ ይዘናል። በሌላ በኩል ጀነራል ጻድቃንና ጌታቸው ረዳ ከፕሪቶሪያ ስምምነት በኋላ ከፌዴራል መንግስት ጋር ሚስጥራዊ ስምምነት ተፈራርመዋል ሲል ህወሓት ከሰሰም። ቡድኑ ከኔ እውቅና ውጪ በሐላላ ኬላ የተደረገው ሚስጥራዊ ስብሰባና ስምምነት የትግራይን ጉዳይ ያበላሸ ነበር ብለዋል። ህወሓት ከፍተኛ አመራር እስከ ዛሬ ያልተናገሩትን ዛሬ ጊዜው ነው ሲሉ የተናገሩትን ሚስጥር ደርሶናል፣ ትሰሙታላችሁ። በሌላ በኩል መቀለ ዙሪያ የሰፈረውን ጦር የሚመሩት ጀነራል በብልጽግና ሳይቀድመን መቅደም አለብን በሚል አስተያየት ሰጥተዋል። ሰፋ ያለ ዘገባም ይዘናል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት ላለፉት 3 ዓመታት ያገለገሉት አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑ ተሰማ። አቶ መስፍን ጣሰውን የሚተኩት ሰውም ታውቀዋል። ሌላኛው ጉዳያችን ነው። ህወሓት ወጣቶች ከትግራይ እንዳይወጡ ኬላዎችን መዝጋት መጀመሩ ተነገረ። ከዚሁ ጋር በተያያዘ የቡድን እንቅስቃሴ እያወገዙ ያሉ የሃይማኖት አባቶችን እያዋከበና እርምጃ እንደሚወስድ እየዛተ መሆኑ ተሰምቷል። በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሼር በማድረግ እስከ ፍጻሜ አብራችሁን ልትቆዩ እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በአምስት ግንባሮች ከባድ ውጊያ ፈነዳም። ጦሩ ዘመቻም ላይ መሆኑ ተነግረዋል። ከጫፍ ኢትዮጵያ ድንበር እስከ መሃል አገሪቱ የደረሰ ትንቅንቅ እየተደረገ ነው። የድሮን ጥቃቶች ከየትኛውም ጊዜ በላይ በጨመረ ሁኔታ እየተፈጸሙ ሲሆን 2 የጦር መሳሪያ ማከማቻ መጋዘኖችም ወድመዋል። የረገፉ ወታደሮችን ቁጥር አሞራ የቁጠረው ከጥራት በላይ ታንኮችንና በርካታ ወታደራዊ ተሽከርካሪዎች ወድመዋል። ዘመቻውን ገና እንደቀጠለ ነው። ከምሽቱ የወጣውን በ5 ግንባሮች የተደረገውን ውጊያ በተመለከተ ሱዳን ትሪቡን ሰፊ ዘገባ ይዞ መውጣቱን ገበታ ሚዲያ ተመልክቷል። ወደ ኢትዮጵያ ድንበር ይበልጥ እየተጠጋል የሱዳን ጦርነት መቀጠሉ የተነገረ ሲሆን የአልቡራን ጦር መጠነ ሰፊ ዘመቻ ማወጁን ተከትሎ በ5 ግንባሮች ከባድ ውጊያ እየተደረገ ነው ተብሏልም። ውጊያው በአየር ኃይልም ጭምር የታገዘ ሲሆን ሲቪሊያኖችን ጭምር እልቂት እየዳረገ ነው። የሱዳን ጦር ባለፉት 2 ሳምንታት ውስጥ የፈጣን ደጋፊ ኃይሎች ንብረት የሆኑ ወደ 224 የሚጠጉ የጦር መኪኖችን እንዲሁም የጥይትና የነዳጅ መጋዘኖችን ማውደሙን ይፋ አድርጓል። የወታደራዊ ዘመቻዎቹ በ5 ግዛቶች ማለትም በ5 ግንባሮች ውስጥ የተካሄዱ ሲሆን ይህም በሁለቱ ተፋላሚ ወገኖች መካከል እየተባባሰ የመጣውን ግጭት የሚያሳይ ነው ተብሏል። በቅርብ ወራት ውስጥ ሁለቱም ወገኖች በሰው አልባ አውሮፕላኖች ጥቃት ላይ ያላቸውን ጥገኝነት የጨመረ ሲሆን በኮርዶፋን በዳርፉርና በኢትዮጵያ ድንበር በብሉ ናይል አካባቢዎች እንዲሁም በዋይት ናይል ግዛት ውስጥ ከፍተኛ የአየር ላይ እንቅስቃሴ መመዝገቡ ተገልጿል። እነዚህ የድሮን ጥቃቶች በደርዘን የሚቆጠሩ ሲቪሊያኖች ላይ ጉዳት ያደረሱ ሲሆን እንደ ሆስፒታሎች፣ ትምህርት ቤቶችና የውሃ ተቋማት ባሉ የህዝብ መሰረተ ልማቶች ላይም ከባድ ውድመት አስከትለዋልም ተብሏል። የጦሩ ቃል አቀባይ በሰጡት መግለጫ የታጠቀው ኃይልና ጋር ቡድኖቹም ከሰኔ 15 እስከ 30 ባለው ጊዜ ውስጥ ተከታታይ የጦር ሜዳ ስኬቶችን ማስመዝገባቸውን ተናግረዋል ሲል ሱዳን ትሪቡን ዘግቧል። ጦሩ 224 የጦር መኪኖችን ማውደሙን፣ 36 ወታደራዊ ተሽከርካሪዎችን መማረኩን፣ አንድ ዘመናዊ ድሮን መቶ መጣሉን እንዲሁም 2 ታንኮች፣ ወታደራዊ ቁሳቁስ የጫኑ 5 የጭነት መኪኖችንና 4 የነዳጅ ቦቴዎችን ማውደሙን አስታውቋል። ከዚህ በተጨማሪም በጦርነቱ 2 የጥይትና የጦር መሳሪያ ክምችቶችን እንዲሁም 2 የነዳጅ መጋዘኖች መውደማቸው ተነግሯል። በሰሜን ዳርፉር ግንባር ጦሩ ባቡቅ አምራ አካባቢ ዘመቻ ያካሄደ ሲሆን 39 የጦር መኪኖችን በማውደም በአርኤስኤፍ ላይ የሰው ጉዳት ያደረሰ ሲሆን ከአልታዊሻ በስተ ሰሜን ደግሞ ስትራቴጂካዊ ድሮን መቶ መጣሉ ነው የተነገረው። በምዕራብ ዳርፉር ግዛት በኩልቡስ እና በአካባቢው የተካሄደው ሌላ ወታደራዊ ዘመቻ ደግሞ 10 የጦር መኪኖችን ለማውደምና 29 ሙሉ ትጥቅ የታጠቁ መኪኖች ለመማረክም ተችሏል። በሰሜን ኮርዶፋን እየተካሄደ ያለው የአሶሳና የደህንነት ማስከበር ዘመቻ 119 የጦር መኪኖች፣ 4 የነዳጅ ቦቴዎች፣ 5 ወታደራዊ ትጥቅ የጫኑ የጭነት መኪኖችንና 2 የነዳጅ መጋዘኖችን ማውደሙን ቃል አቀባዩ ተናግረዋል። በደቡብ ኮርዶፋን የተካሄደው ዘመቻዎች 27 የጦር መኪኖች ያወደመ ሲሆን በርካታ የፈጣን ደጋፊ ኃይሎች ተዋጊዎችን መግደላቸውን መግለጫው አክሎ አመላክቷል። በተመሳሳይ በኢትዮጵያ ድንበር በብሉ ናይል ግንባር ጦሩ ከባድ ውጊያ ካደረገ በኋላ የሰርከምና ማቅጃ አካባቢዎችን መቆጣጠሩን አስታውቋል።
አስታውቋል። በዚህም 29 የጦር መኪኖችንና 2 ታንኮችን ያወደመ ሲሆን 7 ሌሎች መኪኖችን ማርኳል። እንዲሁም በአልዳማዜን 2 የጥይትና መሳሪያ መጋዘኖችን አውድሟል። የጦሩ ቃል አቀባይ ሰራዊቱ መላውን ሀገር እስኪጠብቅና በመላው ሱዳን መረጋጋት እስኪመለስ ድረስ ዘመቻዎቹ እንደሚቀጥሉ አጽንኦት ሰጥተዋል በማለት ዘገባውን ጠቁሟል። በቀጣይ መረጃችን የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት ላለፉት 3 ዓመታት ያገለገሉት አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑ ተሰማ። መቀመጫውን በፈረንሳይ ያደረገው ዘ አፍሪካ ሪፖርት መጽሔት ሰሞኑን ባሰራጨው ዘገባ አቶ መስፍን አሁን በያዙት ኃላፊነት ላይም የሚቀጥሉ እስከ መጪው ነሐሴ 2018 ድረስ መሆኑን በመጠቆም ከነሐሴ በኋላ በጡረታ እንደሚሰናበቱ አስታውቋል። ይህን ተከትሎ እሳቸውን የሚተካ ዋና ስራ አስፈጻሚ የማጨት ሂደት መጀመሩን የተናገረው ዘገባው አቶ መስፍንን የሚተካ ዋና ስራ አስፈጻሚ ማጨት ሂደት ሙሉ በሙሉ በጠቅላይ ሚኒስትር አብይ አህመድ ዙሪያ ባሉ የውስጥ ሰዎች መያዙንም አመላክቷል። የኢትዮጵያ አየር መንገድን እንደ አውሮፓውያን አቆጣጠር ከ2011 እስከ 2022 የመሩት አቶ ተወልደ ገብረ ማርያም በፈቃዳቸው ከኃላፊነት መልቀቂያቸውን ተከትሎ ወደ ኃላፊነት የመጡት አቶ መስፍን የአቶ ተወልደን ፈለግ በመከተል የአየር መንገዱን እድገት ማስቀጠል መቻላቸውን የጠቆመው ዘገባው የአየር መንገዱን ዓመታዊ ገቢ እንደ አውሮፓውያን አቆጣጠር በ2025 $7.6 ቢሊዮን በላይ ከፍ ማድረግ እንደቻሉም ተነግሯል። ለአየር መንገዱ ቅርበት ያላቸው ምንጮች አቶ መስፍን ሊተኩ ይችላሉ ተብለው ከሚጠበቁት መካከል የአየር መንገዱ ቺፍ ፋይናንስ ኦፊሰር ሆነው ያገለግሉ የሚገኙ አቶ ለማ ያደቻ አንዱ መሆናቸውን ጠቁመዋል። አቶ ለማ የኢንጂነሪንግ ባለሙያ ከመሆናቸው በተጨማሪ ሁለተኛ ዲግሪያቸውን ለሚሲሲፒ ዩኒቨርሲቲ በኢንተግሬትድ ማርኬቲንግ ኮሚኒኬሽን አግኝተዋል። እንደ አውሮፓውያን አቆጣጠር ከ1999 አንስቶ ላለፉት 25 ዓመታት የኢትዮጵያን አየር መንገድን በተለያዩ የስራ ኃላፊነቶች ላይም አገልግለዋል። ወደ ቀጣዩ መረጃ እንላለን። የህወሓት ቡድን የጦርነት ነጋሪት መጎሰሙን ቀጥሎበታል። ቡድኑ ጀነራል ጻድቃንና ጌታቸው ረዳ ከፕሪቶሪያ ስምምነት በኋላ ከፌዴራል መንግስት ጋር ሚስጥራዊ ስምምነት ተፈራርመዋል ሲል ከሷል። ቡድኑ ከኔ እውቅና ውጪ በአላላኬ ላይ የተደረገው ሚስጥራዊ ስብሰባና ስምምነት የትግራይን ጉዳይ ያበላሸ ነበረ ብሏል። ህወሓት ከፍተኛ አመራር እስከዛሬ ያልተናገሩትን ዛሬ ጊዜው ነው ሲሉ የተናገሩት ሚስጥር እያነጋገረም ትዝብት ውስጥም እየከተተው ነው ተብሏል። በሌላ በኩል መቀለ ዙሪያ የሰፈረውን ጦር የሚመሩት ጀነራል ብልጽግና ሳይቀድመን መቅደም አለብን የሚል አስተያየት ሰጥቷል። ከመቀለ የህወሓት ፖለቲካዊና ወታደራዊ አመራሮች ዘመቻ በሚመስል መልክ የሚሰጧቸው አስተያየቶች እንደቀጠሉ ናቸው። ከሰሞኑ ጀነራል ማሾ በየነ፣ ደብረጽዮን ገብረ ሚካኤል፣ ፐትሎር ገብረ እግዚአብሔር ወንጀሪኖ፣ አማኑኤል አሰፋ ጠንከር ያሉ አስተያየቶችን ሲሰጡም ተደምጠዋል። ደብረጽዮን ጦርነቱ እኮ ተጀምረዋል ሲሉ፣ ወንጀሪኖ በበኩላቸው ትግራይ በመከላከያ ሰራዊት ተከባለች፣ ጦር በዙሪያችን ተሰማርቷል በማለትም ተደምጠዋል። የቡድኑ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ደግሞ ኢትዮጵያ እንደ ዩጎዝላቪያ ትበታተናለች ከሚለው ንግግራቸው አስከትለው እስካሁን ያልሰማችሁትን ሚስጥር ልንገራችሁ ሲሉ በነ ጀነራል ጻድቃንና በብልጽግና መሃል ተፈርሟል ስላሉት ሚስጥራዊ ስምምነት ለመጀመሪያ ጊዜም ተናግረዋል። አቶ አማኑኤል ጊዜው አሁን ነው ብለው ስለ ሀላላ ኬላው ሚስጥር ሆኖ ቆይቷል ያሉትን መረጃ አጋርቷል። አመራሩ ጊዜው አሁን ነው ብለው የወጡት መረጃ በሀላላ ኬላ ብዙ ያልተነገረ ሚስጥር እንደነበረና በትግራይ ከዚያም በኋላ ብዙ ነገሮች መበላሸታቸውን ይናገራሉ። ከጦርነቱ በኋላ ለመጀመሪያ ጊዜ የህወሓት አመራሮች ከጠቅላይ ሚኒስትር አብይ አህመድ ጋር በሀላላ ኬላ ፊት ለፊት መገናኘታቸው የሚታወስ ነው። በወቅቱ ከፕሪቶሪያ ስምምነት መፈረም ማግስት ጌታቸው ረዳ፣ ጀነራል ታደሰ ወረደ፣ ጀነራል ጻድቃን ገብረትንሳኤ በሀላላ ኬላ ከጠቅላይ ሚኒስትር አብይና ከቁልፍ ባለስልጣናት ጋር ተገናኝተው ተወያይተዋል። በሀላላ ኬላ የተደረገው ውይይት ይዘቱ ምን እንደሚመስል እስካሁን አይታወቅም። በወቅቱ ስብሰባው ከጦርነት በኋላ የመጀመሪያው አይን ገላጭ ግንኙነት እንደሆነ ቢገልጽም ህወሓት ጉድ የተሰራሁት ከሀላላ ኬላ ስብሰባ በኋላ ነው ሲል በዛሬው ዕለት በአመራሩ በኩል ተናግሯል። ከዚያ ስብሰባ በኋላ በትግራይ ክልል ብዙ ነገሮች መፍረሳቸውን አማኑኤል ገልጸዋል። አቶ አማኑኤል ተደብቆ ቆይቷል ስላሉት ስብሰባ ሲናገሩ ሀላላ ኬላ ዝም የተባለ ብዙ ሊጻፍለትና ብዙ ሊነገርለት የሚገባ ነገር ነው፣ ብዙ ይፋ ያልወጣ ሀላላ ኬላ ከተደረገው ነገር በኋላ በትግራይ ውስጥ ብዙ ነገር ፈርሷል ብለዋል። ስለ ሀላላ ኬላው ስብሰባ ህወሓት በወቅቱ ያልደረሰበት ነገር እንደነበረ የጠቆሙት አማኑኤል ከዚያ በኋላ እዚህ የተደረጉ ስምምነቶች እንዳሉ ያረጋግጣል ብለዋል። ነገር ግን ስለ ስምምነቱ በዝርዝር ከመግለጽም ተቆጥበዋል። እነ ጌታቸው የኢትዮጵያ መንግስት በትግራይ ላይ ጣልቃ መግባት እንዲችል ጊዜ አስተዳደር እንዲኖር እንዲሁም እንዲመሰረት የተስማሙት በዚያ ስብሰባ መሆኑን ጠቁመዋል። ሁኔታውን ሲገልጹ በወቅቱ ስብሰባው ላይ የተገኙት አመራሮች እዚያ ጎራ ለይተው ወጥተው ክደውናል የሚል ክስም አቅርበዋል። ከሀላላ ኬላ ስብሰባ በኋላ የተመሰረተው ጊዜ አስተዳደር በእነ ጌታቸው ረዳ፣ ጀነራል ጻድቃንና ጀነራል ታደሰ
እየተመራ የብልጽግና መዋቅር ሆኖ አገልግሏል ብለዋል። በወቅቱ እንደ ህወሓት እንካችሁ ተብለን የተሰጠንን አሜን ብለን መቀበላችን ትልቅ ውድቀት ነው ሲሉ አቶ አማኑኤል በቁጭት ተናግረዋል። ታዲያ ይህንን ተከትሎ ህወሓት ከ3 ዓመት በኋላ የሀላላ ኬላን ስብሰባ ለውድቀቱ ምክንያት አድርጎ ማቅረቡ ግርታን ፈጥሯል። በቀጣይ መረጃችን ከዚህ ጋር በተያያዘ ህወሓት ወጣቶችን ከትግራይ እንዳይወጡ ኬላዎችን መዝጋቱ መጀመሩ ተሰማ። ከቅርብ ቀናት ወዲህ በክልሉ ያለውን ወታደራዊ አፈሳ በመሸሽ በርካታ ቁጥር ያላቸው የትግራይ ወጣቶች ወደ አዲስ አበባና ወደ ተለያዩ የሀገሪቱ አካባቢዎች በስፋት እየተሰደዱ እንደሚገኙ ከትግራይ ክልል እየወጡ ያሉ መረጃዎች አመላክተዋል። ይህንን የወጣቶች ፍልሰት ሙሉ በሙሉ ለመግታትና ለማስቆም ህወሓት ከሰኔ 25 ቀን 2018 ጀምሮ ከፍተኛ የሆነ የቁጥጥርና የመንገድ መዝጋት እንቅስቃሴ መጀመሩ ታውቋል። ይህንኑ እቅድም ለማስፈጸም ከክልሉ ወደ ውጪ በሚወስዱ ዋና ዋና የተሽከርካሪ መውጫ መንገዶች እንዲሁም ወደ አየር መንገድ መግቢያ በሮች ላይ ጥብቅ የፍተሻ ኬላዎችም ተዘርግተዋል። በእነዚህ የኬላ መቆጣጠሪያዎችም በተለይም ወጣቶች ወደ መሀል የሀገሪቱ ክፍል እንዳይንቀሳቀሱና ከአካባቢው እንዳይወጡ ከፍተኛ እገዳ እየተጣለባቸው ይገኛል ነው የተባለው። ይህ አዲስ የተዘረጋው የኬላ ቁጥጥር በትራንስፖርት ፍሰቱና በአካባቢው ነዋሪዎች የዕለት ተዕለት እንቅስቃሴ ላይ ከፍተኛ መስተጓጉል እየፈጠረ መሆኑን የትግራይ ህዝብ በምሬት እየተናገረ ነው። ከእምነት ስፍራዎች ጭምር ወጣቶችን በኃይል እያፈሰ የሚገኘው ጽንፈኛው የህወሓት ቡድን ሰሞኑን በመቀለ ከተማ አዲጭ፣ ኢንዶግ፣ ኩያ ክፍለ ከተሞች ሲዝናኑ የነበሩ ወጣቶችን በኃይል ማፈሱን ተከትሎ መቀለ መለስ ሰፈር ውጥረት መንገሱን የከተማዋ ነዋሪዎችም ተናግረዋል። ልጆቻቸው የታፈሱባቸው ወላጆች መለስ ቀበሌ ላይ የተቃውሞ ድምጽ እያሰሙ ያሉ ሲሆን ገና እድሜያቸው ለጋ የሆኑ ልጆች በህወሓት ቡድን መያዛቸውም ተነግሯል። እነዚህ ልጆቻቸው የታፈሱባቸው ቤተሰቦች ልጆቻቸው በዚህ ጊዜ ላጭሱር ከሚባሉ ካምፕ ጀርባ ወዳለ ፖሊስ ጣቢያ ስለመወሰዳቸውም ይናገራሉ። ህወሓት ልጆቻቸውን ካለቀቁ ወደ ፖሊስ ጣቢያ በማቅናትም ድምጻቸውን እንደሚያሰሙ ቢገልጹም የህወሓት ቡድን ግን የጦርነት አፈሳውን የሚቃወሙ አካላት እስር እንደሚጠብቃቸው ቀደም ብሎ ማወጁ ይታወሳል። ይህን የህወሓት ህገወጥ ድርጊት እንደሚቃወሙና እያወገዙ ያሉ አባቶች መካከል ብፁዕ አቡነ ናትናኤል የህወሓት አፈሳ በማጋለጣቸው እርምጃ እንዲወሰድባቸው በቡድኑ ክትትል እየተደረገባቸው እንደሚገኝ የተነገረው በመቀለ ከተማ ቀዳማዊ ወያኔ ክፍለ ከተማ በሚገኘው በሚካኤል ቤተ ክርስቲያን የሚያገለግሉት የሃይማኖት አባት አቡነ ናትናኤል ህወሓት በአካባቢ እያካሄደ ያለውን የግዳጅ አፈሳ ለዓለም አቀፉ ማህበረሰብ በማህበራዊ ሚዲያ በመግለጽ ማጋለጣቸውን ተከትሎ ከፍተኛ ዛቻና ከፍተኛ ጫናና ዛቻ የደረሰባቸው መሆኑ ታውቋል። ጳጳሱ ቡድኑ ወጣቶችን፣ አርሶ አደሮችና የቄስ ተማሪዎችን ሳይቀር በኃይል እየሰበሰበ ወደ ታጣቂው መዋቅር እያስገባ መሆኑን በማጋለጥ የህዝቡን ብሶት ድምፅ አሰምተዋል። ይህን ተከትሎ የሃይማኖት አባቱ እያደረጉት ያለው ይፋዊ ተቃውሞ ለማስቆም ቡድኑ በጳጳሱ ላይ እርምጃ መውሰዱ መቀሩ ተሰምቷል። ለዚህም ይሆን ዘንድ የአቡነ ናትናኤል ግላዊ መረጃና የዕለት ተዕለት እንቅስቃሴ በቅርበት የሚያጠናን የሚከታተል ልዩ ቡድን ተመድቦ ስምሬት እየተሰጠ መሆኑ ታውቋል። ይህ እርምጃ ቡድኑ እውነታውን የሚያወጡና የህዝብ ወገን የሆኑ የሃይማኖት መሪዎችን ጭምር ኢላማ ከማድረግ ወደ ኋላ እንደማይመለስም የሚያሳይ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበሳ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።